አጥፍተናል በላታለ እግዚአብሔር አምላክ ወሬኞችን ወሬ የአመፀኞችን አመፅ የሐሜተኞችን ሐሜት ከቤትሽና ከኑሮሽ ላይ አራግፈዋል ማለት ነው። ምን አለ አሜን ብትሉናል። በጣም የሚገርምሽ ነገር በአንቺ ላይ የሚነሱ የቅርብ የምትያቸው ሰዎች ናቸው። በተለይ ሁለት ሰዎች ምን እንደሚፈልጉ አላውቅም። ነገርሽ እንዲበላሽ ተግተው እየሰሩ ነው። ሰማዩ ግን እንደዚህ አለ፣ እግዚአብሔር በእነሱ ፊት ነው ማከብራት አለ። አልነግራቸውም አለ፣ አላጠፋቸውም አለ፣ አልበትናቸውም አለ። እያዩ ግን ከፍ ከፍ አደርግሻለሁ፣ እያዩ ግን በረከትሽን እመልሳለሁ፣ እያዩ ግን ምርኮሽን እመልሳለሁ አለ። ይችላል አይችልም? እግዚአብሔር አንዳንዴ ዞር አድርጎ ይባርካል፣ አንዳንዴ ደግሞ በፊት ለፊት ይባርካል። እግዚአብሔር እንደዚህ አለ፣ ያንቺን ጠላቶች አልነቅላቸውም ማለት ነው፣ ግን ክብርሽን አሳያቸው፣ ለምስጋና ይመጣሉ አለ። ኢየሱስ ጌታ ነው። እስቲ ለምስጋና ቤቴ ይመጣሉ። ኢየሱስ ጌታ። ዘንድሮ ጠላታችሁ የምስጋናችሁ ላይ ይመጣል። ውርደታችሁን ያወጀ እኮ ነው። ውርደታችሁን የተናገረ እኮ ነው። ከዛ እንዲህ ጭራሽ ትሞታለች ስል ምስጋና የተወሳጀ ጌታ ምስክሬ መጥቶ ይዘምራል። የምስጋና መዝሙር ቤትሽ ላይ የምስጋና መዝሙር ይዘምራል። እግዚአብሔር አምላክ እንደ ትቢያ አራገፍኩ ባለ፣ አዋጃቸውን አራገፍኩ ባለ፣ ቃላቸውን አራገፍኩ ባለ፣ አታፍሪምና አትፍሪ በላት አለ። እጃችሁን ዘርጉና አታፍሪም በሏት፣ አትዋረጂም በሏት፣ እግዚአብሔር በሏት፣ ወጥመድን ሰብሬልሻለሁ ይልሻል። ኢየሱስ ጌታ። ኢሳይያስ 54:4 ላይ አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ፣ የሕፃንነትሽን ወራት ትረሺዋለሽ፣ የመበለትነትሽን ዘመን ትረሺዋለሽ። ምን ማለት ነው? የብቸኝነት፣ የሰቆቃ፣ የፍርሃት ዘመንሽን ትረሺዋለሽ። እግዚአብሔር አምላክ አዋጅን ወደ ምስጋና ቀይራል፣ ሐዘኑን ወደ ደስታ ቀይራል። ጠላት እያለ ከአንቺ ቤት ምስጋና ይሆናል ነው። ከጎናችሁ ላለው ሰው ንገሩ፣ ጨብጡትና እንደዚህ በሉ፣ ጠላት አይሆንም እያለ በሉ፣ እኔ ቤት ግን በሉ እስቲ መባረክ ይሆናል ነው። እኔ ቤት ግን በሉ እስቲ መብዛት ይሆናል ነው። እኔ ቤት ግን በሉ እስቲ መከናወን ይሆናል ነው። ኢየሱስ ስም ለአምስት ሰዎች ተፈጸመ፣ ለአምስት ሰዎች ተፈጸመ፣ ለአምስት ሰዎች ተፈጸመ። ያም ባለቤትሽ የት ሄዶ ነው? ስራ ወጣ፣ ስራ ዘገቡ ነው የጠፋች። መስክረሻል፣ ግን ከዛ ወዲህ ጠፋሽ። መስክረሽ ጠፋሽ። ዛሬ እንጸልያለን። ኢየሱስ ጌታ ነው። ጌታ መልካም ያደርጋል። አንድ ሰው ይስማማና ኢየሱስ ጌታ ነው ይበላል። ድገሙና ኢየሱስ የጌቶች ጌታ ነው ማለት ነው። ድገሙና የኔ በር ማለት ነው፣ በሰው እጅ አይደለም ማለት ነው። የኔ በረከት ማለት ነው፣ በሰው እጅ አይደለም ማለት ነው። የምጠብቀው ሰው የለኝም ማለት ነው። የምጠብቀው አምላክ ግን ማለት አለ ማለት ነው። ድንገት ወደ ነገራችሁ ይመጣል። ድንገት ወደ ቤታችሁ ይመጣል። ድንገት ወደ ቢዝነሳችሁ ይመጣል። ድንገት ወደ ኑሯችሁ ይመጣል። እግዚአብሔር አምላክ ምስጋና አደርግልሻለሁ። አታፍሪም ማለት ያፍራሉ፣ ያወሩብሽ ያፍራሉ፣ የተናገሩብሽ ያፍራሉ፣ ስምሽን ያጠፉ ያፍራሉ፣ እሷን ብሎ ያሉ ያፍራሉ፣ የምን ጴንጤ ያሉ ያፍራሉ። እግዚአብሔር ግን እንደዚህ ያለ፣ አንቺ ግን ቀና ብለሽ ታመሰግኛለሽ። አሜን። ሆነልሽ እንጂ ልጸልይልሽ እስቲ። ኢየሱስ ጌታ ነው። አሁን ጸሎት ነው የምጸልይላት፣ የማውቀው ነገር ላይ ስለምጸልይ ማለት ነው። ኢየሱስ ጌታ። እኔ አሁን የማውቀውን ነገር መገለጥ ነው ብዬ አላወራም። የማውቀው ነገር ላይ እጸልያለሁ። ኢየሱስ ጌታ። ከጎናችሁ ያለውን ሰው ንገሩት፣ ነብዩ በሉት፣ የሚያውቀው ነገር ላይ ይጸልያል በሉት። አዎ ኢየሱስ ጌታ ነው። መተዋወቅ አለብን። ኢየሱስ ያድናል። ባይዘዌ ብቻዋን ከልጇ ጋር መታ እዚህ ፕሮግራም በሌለበት ሰዓት ጸልዬላታለሁና
ሊገላት የነበረ እባብ ከላዩ ላይ ተገልብጧል። አንድ ሰው በደንብ አሜን ይበለስ። ካልገደልኳት ካላዋረድኳት የሚል ራሱ ተዋርዶ እግዚአብሔር ግን እንደዚህ ብሎኛል፣ አሁን ከዚህ በኋላ የእንባ ህይወት አትኖሪም በላታ በጌታ በኢየሱስ ስም አስገዛልሻለሁ። ሰፈሩ ይገዛልሻል፣ መንደሩ ይገዛልሻል፣ አጋንንቶች ይገዛልሻል። ተጽዕኖ ፈጥሬ እንጂ ተጽዕኖ ተፈጥሮብኝ አልቀጠለም። እኔ ብሆን አሜን እላለሁ። ከዚህ በኋላ በሉስ በሰፈሬ በሉ፣ በቤቴ በሉ፣ በህይወቴ በሉ፣ በትዳሬ በሉ ተጽዕኖ ፈጥሬ እንጂ ተጽዕኖ ተፈጥሮብኝ አልቀጥልም በሉስ። እግዚአብሔር አምላክ ተጽዕኖ ፈጣሪ ያደርጋታል። እባቡን ከሕይወቷ ላይ ገለዋታል። ምንጯን አስለቅቃታል። በረከቷን አስለቅቃታል። የበሽታ ኃይል ተመታ፣ ኢየሱስ ደም ተመታ፣ የሞት አዋጅ ተመታ፣ ኢየሱስም ተመታ። ነገርሽን አስለቀቅኩ፣ ምንጭሽን አስለቀቅኩ፣ በረከት አስለቀቅኩ። አርጋ ትታጠባለህ። ለነፍሱ ተጨንቀ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። ይሄ 5 ብር ሳሙና ያወጣዋል። ይሄ አሁን የሚሰበረው ነገር ዘር ማንዘሯ ቢሰበሰብ አይሰብረውም። እሺ ኢየሱስ ጌታ ነው። አንድ ሰው ተስማምቶ እኔን ይመልስ። አሸ በጣም የሚራራላቸው ዋይ ለሳሙና ለነፍሳቸው ተሸክሞ ነው ኢየሱስ ጌታ እሱ የዋህ ስለሆነ እኔ አውቀዋለሁ። እባቡን በደንብ አድርጌ ቀጥቼው የሳሙና አይደለም ፋብሪካ ይከፍትልሻል። ኢየሱስ ጌታ አሜን አትልም? አሽ እናንተ አሽዎች ግን ነግሬያቸዋለሁ። ኢየሱስ ያድናል። እጃችሁን ከፍ አድርጉና የኔ አምላክ በሉ። እሱ ተዋጊ ነው በሉ። ስሙ እግዚአብሔር ነው በሉ። እግዚአብሔር በሉ ስለቀደመልኝ አይቀድሙኝም በሉ። ኢየሱስ ጌታ ነው። ጭንገፋ ተሰብሯል። የሞት አዋጅ ተሰብሯል። የሟርተኛ ኃይል ተቀጥቷል። በረከት ከእጅሽ አይታጣ። እግዚአብሔር ባርክሻለሁ፣ ምልክት አደርግልሻለሁ። እግዚአብሔር አምላክ አስገዛልሻለሁ። አሜን በሉላ። ኦኬ ሰዓቱ ሄደ እንዴ? ሙቃችኋል መሰል ደከማችሁ። እኔ እያገለገልኩ እናንተ አሜናችሁ የቀነሰ ነው። አንቺ አሜን ካልሽ አንቺ ጋር እመጣለሁ። ኢየሱስ አሜን ብትሉ ይሻላችሁ። አሜን የሚሉ ሰዎች ባይዘው ይስባሉ የሆነ ነገር። ኢየሱስ ያድናል። እግዚአብሔር ካንቺ ጋር ነው። እሺ እግዚአብሔር ከኔ ጋር ነው። ድል ይሰጠኛል፣ ምርኮ ይሰጠኛል፣ አሸንፋለሁ። ከዚህ በኋላ የለቅሶ ህይወት አልኖርም። ያስለቀሰኝም አስለቅሰዋለሁ። በኢየሱስ ደም የተበቀለሽን ትበቀይዋለሽ። አንዳንድ ነገሮች እዚህ ጉባኤ ላይ አላወራም፣ ግን እግዚአብሔር ካንቺ ጋር ነው። ድል ይሰጥሻል፣ ምርኮ ይሰጥሻል፣ ይዋጋልሻል። ክፉ ነገር ሁሉ ከህይወትሽ ላይ ተሽሯል። ከዚህ ቀን ጀምሮ ሆነሽ ትመሰክሪኛለሽ ደውለሽ ከዚህ ቀን ጀምሮ እሁድ መተሽ ትመሰክራለሽ። ከዚህ ቀን ጀምሮ ምን ይሁንልሽ? ምንድነው የሚያስፈልግሽ? በምን አቅጣጫ እናስተካክልልሽ ይባላል በኢየሱስ። አሁን ይሁንልኝ ብለሽ ያጣሽውን ይሁንልሽ ብለው ዘውልሽ ይመጣል። በኢየሱስ ስም ካንቺ ሳይሆን ከሰማይ እግዚአብሔር ማስጠንቀቂያ ይደርሳቸዋል፣ አስጠንቅቃቸዋል። መርገም ባንቺ ላይ ጸናማ፣ ስራቸው ሁሉ ፈርሷል፣ ምክራቸው ሁሉ ፈርሷል። በተለይ ከሆነ ደብተራ እጅ አንድ መልአክ እጁን እሱ ነው አይደል? ፋይል አለ፣ መዝገብ አለ፣ እጁ ላይ መልአክ ሲነጥቀው ያለ ብጭቅጭቅ አድርጎ በአንቺ ምክንያት የብዙዎች ስም ነው ከዛ ቤት ያመለጠው። ኢየሱስም የብዙዎችን ስም እናጠቃለን፣ አቃጥለዋለን። መርገሙ አይሰራም አለ፣ አመፁ አይሰራም አለ። ጤናሽ ሙሉ ሆኗል፣ በረከትሽ ተለቋል፣ ሰላምሽ ተለቋል። ልጅሽን ጥሪስ ማን ነው? ና ያብሰራ የሆነ ባለቤትሽን ነው ብለሽ ጠይቅ አለኝ። አቤት ምን ነገር ማለት ነው። ሱፌ ውስጥ ነው በትልቁ ነው የተቀመጠው በከፍታው ላይ እና የአያቴ ማስታወሻ ነው ብላ ነው ታስቀምጠው። ሳላውቀው እኔ ደግሞ ቤት ለበዓል ሳጸዳዳ ነካክቼው ከዛ ነው ቢላው የጀመረው። ነካሽው አይደል? ከዚህ ቀን ጀምሮ እግዚአብሔር ይፈታል።
አንድ ሰው አሜን አይልም? ባካ ያያቴ የቅድመ አያቴ ያቴቴ እግዚአብሔር ገለበጠው ወይ? አንድ ሰው ተስማምቶ ተገለበጠ ይመናታ። እኔ እኮ አውቀዋለሁ። እሺ ዝም ብዬ ማውራ እንዳይወሳ አውቀዋለሁ። እኛ ቤት ነበር እኮ እሺ፣ ኢየሱስ ጌታ እኛ ቤት እኮ ነበር። ቅቤ ሲጠጣ አውቀዋለሁ። ጨሌ ተቀምጦ እንዲህ ሙዳ ውስጥ ተደርጎ ቅቤ። የኔ እህት የኔ ታናሽ ታዱ ትባላለች። እኔ ከኔ በኋላ እሷ ናት ወጣ ያለች። አንቺ ነው እንዳንቺ ቆንጆ ናት። አሜን በስቲ ኢየሱስ ጌታ። ያው እኛ ቀያዮች ስለሆነ ነው። ኢየሱስ ጌታ። ወደ ፋዘር አንድ የወጣ የለም እንዳለ በማዘር ወጥተን ቀያዮች ነን። ጌታ ይባረክ እና ውብና ድንቅ ሆኜ ተፈጥሬያለሁ። ኢየሱስ ጌታ። እንደኔ ቆንጆ አዳማ አይደለም የትም ዓለም ላይ ዞረሽ አታገኝሽ። ኢየሱስ ጌታ። ያ ጥቁሩ ሰው ይላሉ ቀይ ነው። ኢየሱስ ጌታ። እና የኔ ታናሽ እህት ጸጉሯ በልጅነቷ ፎርፎር ምናምን በልቷት ጸጉሯ እንትን እያለ ለሷ ይሄ አጠፋሪስ የሚባል ቅጠል አሽተው ይቀቧታል። ጨሌዋ ደግሞ ቅቤ ነው የምትቀባው። ኢየሱስ ጌታ። ከዛ እኔ እየተናደድኩ ነው ያደግኩት። ዛሬ ልክ ጌታ ሲያገኘኝ የመጀመሪያ የሰበርኩት እሱ እጃችሁ ከፋል። በጌታ በኢየሱስ ስም ቤተሰባችሁ ደብቆ ያስቀመጠው ቢኖሩትን ዛሬ ይሰበራል። ከአንቺ የተነሳ ይሰበራል። ከአንተ የተነሳ ይሰበራል። እናንተ ቤት ላይ አይቀጥልም በኢየሱስ በቃ ጌታ ምስክሬ። ይሄ መንፈስ የተቆጣው በዚህ ምክንያት ለራሱ አሬት የተቀባ ቅቤው እዛ ይቀመጣል። በቃ ተሰብሯል መንፈስ። እንኳን ጌታ ቀድሞ ገለጠው እንጂ እንኳን ጌታ ቀድሞ ተናገረ እንጂ እርግጠኛ ሆኜ የምነግርሽ ከዛሬ ቀን ጀምሮ ተጽዕኖ ስጠራሽ ተጽዕኖ አይፈጠርብሽ ብዬ ነገር ይሄንን አላውቅም። ባይዘው እሷ መጸለይን ነው ማቀው እንጂ ይሄንን ጉዳይ ማቀው ጉዳይ አለ። ግን አሁን እግዚአብሔር አውርቶ ከሆነ እያወራች ያለችው ነው መልክታል። ከዛሬ ቀን ጀምሮ እዛ ቤት ውስጥ ተጽዕኖ ፈጥረሽ ትኖሪያለሽ። እግዚአብሔር አምላክ ወጥሽን አከብራና እንባርሽን አከብራና ይፈርሻል በላታ አዋርድልሻል በላታ ይሰበራል በላታ። ያ ደብተራ ነው። እግዚአብሔር መንፈሱን ይመታዋል። ዋናው ሞተር እሱ አንቀሳቃሽ ኢየሱስ ጌታ እኮ እኔ አሁን ሰው የምታወራው ነገር ይገባል። ኢየሱስ ጌታ። የነፍስ አባት ይመጣል ሲባል ይዘጋጃል። ምን የመሰለ ምግብ ልጆቹም አይበሉት። ኢየሱስ ጌታ። እኔ አሁን ከዛ በኋላ እኔ ነብይ ሆኜ ሳገለግል በዘመኔ ሰው ቤት እንኳን እኔ ቤታችሁ መጣለው እንኳን ከቻሉ ቡና እኔ ቡና ወዳለሁ። ከዛ ውጪ ምንም ነገር እንዲያዘጋጁልኝ አልፈልግም። ሰዎች ተጨንቀው ለልጃቸው ማያዘጋጁትን እኮ ነው ለጋሼ ለመምሬ ይዘጋጅላቸዋል። ከዛ መጥቶ ምን እንዳሉ እንኳን አያውቁም እኮ። እኔ እንኳን አውቀዋለሁ ግዕዝኛውን ብለው ራሱ አሁን እናንተ እኮ አታውቁትም። ከዛ የሆነ ነገር ብለው ረግተው ይሄዳል። ከዛ ዘመንሽን ቋጠርኩ፣ ህይወትሽን ቋጠርኩ፣ በረከትሽን ቋጠርኩ፣ በኔ እጅ ኑሪ ምናምን ብሎ ዘግቶብሽ ይሄዳል። አንቺ አሁን እንዳለ እኮ አታውቂም። ዛሬ ለኢየሱስን ስታቂውን ሳታቂውን የተቋጠረ ቋጥረው ፈታው ከቤትሽ ላይ ፈታው ከዘርሽ ላይ ፈታው ከትውልድሽ ላይ የተፈታ ይሁን በኢየሱስ ስም። በኢየሱስ ስም መርገም አይችልሽ፣ ጨለማ አይችልሽ። በኢየሱስ ስም ያንቺን የልጆችሽን ነገር ተፈታ። እሱ በቀደም አልመጣ ማለት ታላቁ እሱ ነው። በኢየሱስ ደም ምርኮን አስመለስኩላት። መርገምን ሰበርኩ። ከተጽዕኖ ኃይል ይሰበር። አይኑ ይፈታ፣ ሕይወቱ ይፈታ፣ ዘመኑ ይፈታ፣ ምናኔ ይሁን። አይኑ ይከፈት፣ ማስተዋል ይሁንለት፣ ጥበብ ይሁንለት። በኢየሱስ ስም የእውቀት አይኑ ይሰጠው። መርገም ይሰበር። ብላቴናነቱን እግዚአብሔር ይጠቀም። ከዚህ ቀን ጀምሮ ለዛ ቤት አስፈሪ የቅባት ልጅ ይሁን። በኢየሱስ ስም አነጋጋሪ ቅባት ያገኘው። ጨለማ በፊቱ ይውደቅ። መርገም ይሰበር። ኢየሱስ ደም ተፈታ ነገሩ። ለጌታ ክብር ስጠዋል። እጃችሁን ከፍ አድርጉና እኔ በሉ አምላክ ያለኝ ሰው ነኝ። ምንም አይነት በሉት ሟርት በሉት በኔ ቤት ላይ አይሰራም። ይሞክርሻል እንጂ አይችልሽም። ይዞርሻል እንጂ አይችልሽም። አይችለኝም።
ድገሚና አይችለኝም ድገሚና አይችለኝም። እግዚአብሔር እንደዚያ ነው ተከትሎ የመጣው በአንድ መንገድ ተስማምቶ የመጣው እግዚአብሔር አምላክ በሰባት መንገድ መልሶናል። ምን አለ አንድ ሰው አሜን ቢልላት። በአንድ መንገድ ይመጡብሃል አለ። ምን ማለት መሰላት? አንድ መንገድ ማለት የቦሌ መንገድ ተከትሎ ማለት አይደለም። ሐሳባቸውን አንድ አድርገው ማለት እንገላታለን በሚል ምክር ማለት እናጠፋለን በሚል ተስማምቶ ይመጡብሻል ማለት ነው። አንቺ ጋር ሲደርሱ ግን አይሆንም ያፈራ ነገር አለ። ያለውንማ ሰለም መፈጸም አንችልም፣ እንደተናገርነውማ ማድረግ አንችልም። በሰባት መንገድ ይበታተናል። ሐሳባቸው ይበተናል፣ ምክራቸው ይበተናል፣ አጀንዳቸው ይበተናል። እኔ ኃያል ነኝ ከአንቺ ጋር አለ። ምናባጋና ባራዲያና ሜሪያስ በክብር ቤትሽን ይቀባናል፣ በክብር ሕይወትሽን ይቀባናል። ደመናዬን በቤትሽ ያደርጋናል። አስፈሪ ሴት አደርግሻለሁ። አይችሉሽም በላታለ ሞገሴን እገልጣለሁ በላታ ራባጋና ባራዲያና ሜሪያስ ጩና ይችላል በልዋታል። እግዚአብሔር እንደዚህ ያለ ሞገስ ሆነልሻል፣ ክብር ሆነልሻል። ኮተሽ ይከብዳናል፣ ይፈሩሻል አለ። አይፈጽሙም ሐሳባቸውን ማላምን ይገጠልኝ ሰረት ይራወተኝ ማነገረት ይራወተኝ ወደና ገረት ይራወተኝ አራካሴ ማሪሳኒ ዲጋኖያ 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 ወልቲያራ ማነተ አርገዶ አርገዶ ኦቤል የሚሰራ ማለት ነው። ኦቤል ሲሰራ ኦኬ ካንቺ አንቺ ነሽ ነይ ሌላ ማን ነው? ሌላ ሰው አለ? ኦቤል ሲሰራ ውስጥ ነው መሰል ውስጥ ነይ ኢየሱስ ጌታ እግዚአብሔር አምላክ እንደዚህ ያለ የክብር አክሊል ሲጫንልሽ ምን አለ አንድ ሰው ነው የሚለው እግዚአብሔር አምላክ ላከብርሽ ነው አለ። ስፍራሽን ልቀይር ነው፣ አድራሻሽን ልቀይር ነው፣ ሞገስ መሆንልሽ ነው። ትናንትና ጊዜ በቆጠርሽበት ስፍራ አትቆይም በላት ነው። ምን አለ አንድ ሰው አሜን ብሎና በቅርቡ ኢየሱስ ጌታ በቅርቡ እግዚአብሔር አምላክ ለክብር አደርጋታለሁ። ረትን አፍተሙ አሜን ይባል ያዋቀ ናፋ እንተራና ሩኩት ኢየሱስ ጌታ በኢየሱስ ሞገስ በኢየሱስ ደም ክብር የትኛውን ፊትሽ የቆመ ባዶ ይቀጣ። ኢየሱስ መክበርሽ ይቀጣ። አይሆንም የሚል ይቀጣ። አንዱም ሁለት ጊዜ ላንቺ የተባለውን በር በአቋራጭ ሰው ሲገባበት እግዚአብሔር እንደዚያ ነው። አሁን ግን አለ ጌታ በሩን ከፍቼ ሰብሬ አስገባታለሁ፣ ወደ ክብር አስገባታለሁ፣ ወደ ሞገስ አስገባታለሁ። ኃይሏን የሚደብቅ ባብ ተገደለ። ኢየሱስ ጌታ አሁን ዜና ለማቅረብ ትገባለች ብለህ ነው ትቀይራለች። ኢየሱስ ያለ ከፍ አድርጊሽ። ዛሬ እግዚአብሔር አምላክ በሞገስ ነገርሽን ይከፍታል፣ በርሽን ይከፍታል፣ መንገድሽን ያቀናል፣ እባቡን ይቀጣል። አዲስ ነገር ነው በኢየሱስ ዘርጉና አዲስ ነገር ሆኖልሻል። ድገሙና አዲስ ነገር አግኝቶሻል። የታደለሽ ይሆናል እግዚአብሔር ይሆናል ቃል ይሆናል። አንዳንዶች እናንተ መጣል የማትችሉት ትግል አለ። እግዚአብሔር ጥያ ያሳይሻል። ለሷ እየተናገርኩ እኮ ለሌላ ሰው ትንቢት ነው። ጥያ ያሳይሻል፣ ታሪክ ያሳይሻል፣ ጣልቃ ገብቼ ያሳይሻል፣ እጅሽ አስገብቼ ያሳይሻል፣ መልኩ አድርጌ ያሳይሻል። ይችላል እግዚአብሔር አይችልም? ይችላል። ኢየሱስ ጌታ አሜን። በቃ ሳታውቃለች የታገላትን እግዚአብሔር እጥለዋለሁ አለ። ማንነትሽን፣ ሕይወትሽን፣ ወጣትነትሽን እየታገለ ያለው ዛሬ ተቀጣ። ኢየሱስ ደም ተቀጣ። ያግራሽ ነው ይልኩልሻል። ለስፍራ ነው ይልኩልሻል። ኢየሱስ ነው ይልኩልሻል። ሞገስሽ፣ ክብርሽ፣ ስፍራሽ፣ ደሞዝሽ ሁሉ ነገርሽ ነው የሚቀየረው።
ደሞዝ ምናምን ስላለበት ነው የወረዳችሁት። የእናንተን ይጨምር በኢየሱስ በሱ አሜን ብትሉ እኮ የእናንተ ይለቀቃል። ኢያኢሮስ ታውቃላችሁ 12 ዓመት ደም የሚፈሳት ደምሽ ይቆማል ምናምን ሳትባል እሷ ቆይ ምንድነው ቆይ ምናምን ማን ነው የነካኝ ምናምን ሲባባሉ ቆይና ከዛ ላይ እኮ ነው ደሜ ቆመ ጨርቅ ነክቼ ነው ምናምን ስትል አሜን ይላል። ቆሞ ቤቱ እኮ ይዞ እየሄደ የነበረውስ ለሷ አሜን እያለ ቤቱ ለካ ታምራት ነው። እኔ ለሷ አሜን ስትሉ እናንተ ታምራት ነው እናንተ በረከት ነው እናንተ በረከት ነው። ማን ስምሽማ ሙዜ እግዚአብሔር ተዋጋለሽ። በጣም የታገለሽ ነገር አለ፣ አላሳልፍ ያለሽ ነገር አለ፣ ተደጋጋሚ ነገር እንድትሞክሪ ያደረገሽ ነገር አለ። እግዚአብሔር አምላክ እንደዚህ ያለ እጥለዋለሁ፣ ከፊትሽ እጥለዋለሁ፣ እዋጋልሻለሁ፣ ምርኮ አደርግልሻለሁ፣ አይችሉሽም በላት አለኝ። ተፈጸመ በኢየሱስ ስም። ለጌታ ክብር ስጡ።